ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። የመንግስት መስሪያ ቤቶች ለአገልግሎት ፈላጊ ህዝብ የሚሰጡት አገልግሎት ቀጠሮና እንግልት የበዛበት መሆኑን ያነጋገርናቸው የቦሎሶ ቦምቤ ወረዳ ነዋሪዎች ተናገሩም። የህብረተሰቡን የመልካም አስተዳደርና የልማት ጥያቄዎችን ለመፍታት በየመንግስት መስሪያ ቤቶች ያሉ የስራ ኃላፊዎችና ባለሙያዎች በስራ ሰዓታቸው ተገኝተው ተገቢውን አገልግሎት እንዲሰጡ ክትትልና ቁጥጥር እየተደረገ ነው የሚለው ደግሞ የወረዳው አስተዳደር ነው። ሀና ደረሰ ተጨማሪ አላት። የመንግስት መስሪያ ቤቶች ለተገልጋይ ህብረተሰብ ቀልጣፋና ተገቢ አገልግሎት መስጠት እንዳለባቸው እውን ነው። ከዚህ ጋር ተያይዞ በወላይታ ዞን ቦሎሶ ቦምቤ ወረዳ የወላይታ ቴሌቪዥን ያነጋገራቸው የህብረተሰብ ክፍሎች አገልግሎት ፈልገው ወደ መንግስት ተቋማት በሚሄዱበት ጊዜ እንግልት እንደሚገጥማቸው ተናግረዋል። ቶሎ አይገኝም፣ ቶሎ አይገናኝም። በቢሮ ላይ ገብተው ይወጣሉ፣ በደንብ አይሰሩ ገብተው ጠሉ። ግን ከተገናኘ ፍርድ ቤት ነው የሚሰራው። ትክክል የሚሰራው ፍርድ ቤት ነው። ትክክለኛ መናገረው ሁሉም ፍርድ ቤት ነው። ስለዚህ ነው እንጂ በዚህ ቢሮ ሌላ ቢሮ ላይ ገብቶ አተንተ አስቀምጦ ዝም ብሎ ይወጣሉ። ስራጥ ነበረን በፓራውጫ ቀበሌ ማለት ነው። ችግኝ ጣቢያ ዙሪያ ላይ መተናል። ሲጠይቃቸው በምን ምክንያት ነው መጣችሁ ብሎ ይጠይቃሉ። እኛ ስራጥ ሆነን ተቀጥረን እየሰራን ነበረ። በ22 ሚያዝያ 22 ጀምረው እስከ ዛሬ እየሰራን ነበረ ስል ሲጠይቃቸው ነገና ከነገና ወዲያና ሲባል ጊዜ እንዴት ይፈጃሉ? ኃላፊነት በእነሱ እጅ ነው። ኃላፊነቱ በእነሱ እጅ ያለ ከአንዱ ለምን ይነግራሉ? በራሳቸው የሚፈጽመው ባለቤት ሆኖ ማለት ነው። ከአንዱ መነግሮ በጣም ጊዜ ይፈጃል። ኃላፊነቱ የሚፈጽመው ኃላፊ እጅ ነው። በኃላፊ መሆን አለበት። ስለዚህ በግብርና ዘርፍ እንደዚህ ችግር አለበት። ቶሎ መፈጸም አለበት። ማዘጋጃ ስንሄድ ማዘጋጃ የነበረው ነገር ጭራሽ አይፈታም። በጤና በኩልም በትምህርት በኩልም ቢሆን በሌላም ሁሉ ችግሮች እንዳሉ ነው። በፍርድ ቤትም ቢሆን እንኳን ተገቢ ምላሽ ህብረተሰቡ አያገኝም። ሌላው ደግሞ በዚህ በትራንስፖርቴሽን በኩልም ብዙ ችግሮች አሉ። በፖሊስ በኩል እንኳን ቢሆን የሚሰጠው አገልግሎት ሰጪነቱ በጣም ደካማ ነው። ስለዚህ ይህ ችግር በህብረተሰብ ዘንድ ብዙ ዓመትና ብዙ ወሬ እየተነሳ ቆይቷል። አሁን ግን የሚሻሻልበት ሁኔታ ካለ ከእንግዲህ እንዲሻሻል ፍላጎታችን ነው እንጂ በፊት ያደረጉት ተግባር ፈጽሞ ስህተት ነው። ይቀራል። ከነርሱ ማስተናገድ አይችሉም። ህዝቡን ማስተናገድ አይችሉም፣ ይቀራሉ። ብዙ ሰዎች ይመጣሉ አቤቱታ ይዞ ችግርም ይዞ ብዙ አቤቱታዎች አሉ። ከግብርና ዘርፍም ቢሆን ከግብርና ዘርፍም ይቀራል፣ ከሌላ ዘርፍም ይቀራል። ከዛ የተነሳ መጥቶ አንዳንድ ነገር ለማውሰድ ሲመጣ ምላሽ ለማግኘት ሲመጣ በቃ ቀጠሮ ይሰጣሉ። ሌላ ጊዜ ውሰዱ፣ ሌላ ጊዜ ይምጡ፣ አትምጡ፣ ዛሬ አንችልም ማስተናገድ አንችልም እያሉ ናቸው። የወረዳው ፐብሊክ ሰርቪስ ጽህፈት ቤት ለህብረተሰቡ ተገቢውን አገልግሎት በሰዓቱ የመስጠት ግዴታቸውን የማይወጡ ተቋማትን በመከታተል ለማረም አቅዶ እየሰራ መሆኑን ገልጸዋል። አንዳንድ ክፍተቶች መኖሩንም እኛም አረጋግጠናል። ክፍተት እንዳለም ተረተናል። እንግዲህ አንዳንድ መስሪያ ቤት ጽህፈት ቤት ኃላፊዎች የራሳቸውን ጽህፈት ቤት ባለሙያዎች ሀብቶች ተቆጣጥሮ እንግዲህ የሚመጣው አካል ምላሽ እንዲሰጡ በጊዜ ምላሽ እንዲሰጡ መጉላላት እንዳይኖር ህዝቡም እንዳይጉላላ ስራውም እንዳይጉላላ እያንዳንዱ ግለሰብ እንግዲህ በዚህ ጉዳይ ላይ ተጠያቂ መሆኑን አስረግጠ ነው እያንዳንዱ ጽህፈት ቤት ኃላፊዎችን ያስረዳ ነው። የቦሎሶ ቦምቤ ወረዳ ዋና አስተዳዳሪ አቶ አማን ከበደ በበኩላቸው ከህብረተሰቡ የተነሳው አቤቱታ ትክክል መሆኑን ገልጸው በወረዳው ያሉ የመንግስት ተቋማት በስራ ሰዓት ተገቢውን አገልግሎት የመስጠት ግዴታ እንዳለባቸው አሳስበዋል። የመንግስት ተቋም ያለው በዋናነት ሁሉም ተቋማት ለህብረተሰቡ አገልግሎት የመስጠት ግዴታ ነው ያለባቸው፣ መብት አይደለም። እዚህ እኔም የተቀመጥኩት ሌላውም የተቀመጠው ተሿሚው ባለሙያው ለህብረተሰቡ አገልግሎት በሚገባ መስጠት ግዴታ ነው። ህብረተሰቡ አገልግሎት ይፈልጋል። አገልግሎት ለማግኘት ለሚመጣ ህብረተሰብ ደግሞ
አገልግሎት መስጠት ግዴታ ነው። ስለዚህ በዚህ ልክ አውቀን ወደ ስራ ውስጥ ገብተን እየሰራን ነን ማለት አልችልም። አንዳንድ አካባቢ ክፍተት ያለባቸው ተቋማት አሉ። ለምሳሌ ማዘጋጃ አካባቢ ብንመጣ የአገልግሎት አሰጣጡ እጅግ በጣም ችግር ያለበት ነው ብሎ ቢየባነሳ ማጋነን አይሆንም። አቶ አማን አክለውም ለህብረተሰቡ የመልካም አስተዳደርና የአገልግሎት አሰጣጥ እርካታን ለመጨመር በትኩረት እንሰራለን ብለዋል። ጉድለቶች አሉ፣ ጉድለቶች አሉ። ያኑ እያረምን መተናል። አንዳንድ ጊዜ ያው እኛ ጋር ብቻ ሳይሆን ሁሉም ቦታ ከማዘጋጃ ተያይዞ ያሉ የመልካም አስተዳደር ጥያቄዎች ይኖራሉና ህብረተሰቡ ሲመጣ ያው አገልግሎት ለማግኘት ሲመጣ አገልግሎት ካላገኘ የመልካም አስተዳደር አድርጎ ያነሳል። ያንን ለመፍታት በቁርጠኝነት እየሰራን እንገኛለን። ለተገልጋዩ ህብረተሰብ ፈጣንና ቀልጣፋ አገልግሎት በመስጠት እርካታቸውን ከፍ ማድረግ ከመንግስት መስሪያ ቤት ባለሙያዎችና የስራ ኃላፊዎች ይጠበቃል።